ዛሬ አንድ ነገር ለረጅም ጊዜ ጽፌ ያስቀመጥኩትን ለእናንተ ለተወደዳችሁ የዘመናዊ ሾው ተከታታዮቼ እንደ ስጦታ ላበረክትላችሁ መጥቻለሁ። የዛሬ ሳምንት 49 ዓመቴን እደፍናለሁ። ጉዞ ወደ 50 ማለት ነው። ቀላል ጊዜ አይደለም። እግዚአብሔርን በጣም አድርጌ አመሰግነዋለሁ ለተሰጠኝ እድሜ በሙሉ። ታዲያ የዛሬ 20 ዓመትና 30 ዓመት ምናልባት እንደ ዛሬ ሆኜ ቆም ብዬ ሳስበው ይህን ነገር ባላረግ ኖሮ ይህንን ደግሞ ባረገው ኖሮ ብዬ የማስባቸውን ብዙ ነጥቦች ጽፌ ለዘመዶቼ ለጓደኞቼ አስቀምጫቸው ነበር። ዛሬ ግን ጊዜው ተለውጦ እነሆ ይህን የመሳሰሉ ፕላትፎርሞች መተውልኝ ለእናንተ ላካፍላችሁ እንግዲህ እዚህ ቦታ ላይ ተገኝቻለሁ። በእድሜ ታናናሽ የሆናችሁ በተለይ 20 ቤቶች ውስጥ 30 ቤቶች ውስጥ ያላችሁ እህት ወንድሞቼ በሙሉ ይህንን ብትመለከቱኝ በጣም እደሰታለሁ። እንዲሁም ለሌላው ሼር ብታደርጉ ብዙ ሰዎች ይጠቀሙበታል ብዬ አስባለሁኝ። ይሄ የዛሬ እንግዲህ የምነግራችሁ ነገሮች በሙሉ እኔ በህይወቴ ያሳለፍኳቸው የተሳሳትኳቸው ዛሬን ቆም ብዬ ግን ባይሆን ብዬ ያልኳቸው ነገሮች ናቸውና እባካችሁን በጥሞና ተከታተሉኝ። የእድሜ አቻዎቼ እንዲሁም የኔ እድሜ ታላላቅ የሆናችሁ ይህንን ፕሮግራም የምትከታተሉ ለሁሉም ሰው አይረፍድምና እናንተም እዚህ ላይ ያላደረጋችኋቸው ነገሮች ካሉ እንደ ሪማይንደር እንዳው ልጠቁማችሁ ነውና የመጣሁት። ሐሳብ አስተያየታችሁን እናንተም ታናናሾቻችሁ እንዲማሩ እኔ ደግሞ ይህንን ስህተት ሰርቼ ነበር እናንተ ይህንን ባታደርጉ ብላችሁ ኮሜንት ሴክሽን ላይ እንዲሁ ብንማማር መልካም ነው እላለሁ። አዎ እንግዲህ ወደኋላ ልመለስ ነው። የተወሰኑ ነጥቦችን ይዤ ማለት ነው። ተከታተሉኝ። ይህ በድጋሚ ዘመናዊ ሾው ነው። እኔም ራሄል ሞገስ ነው። የመጀመሪያው ነጥቤ ሪሌሽንሺፕ እና ላቭ ላይ ወይንም የፍቅር ግንኙነትና ፍቅር ላይ ልነግራችሁ ወይም የምፈልገው ነገር አለ። ያሳለፍኳቸው ነገሮች የዛሬ 30 ዓመት ሀብዬ ፍቅር በጀመርኩበት ሰዓት ለኔ ፍቅር መልክ አይቶ ቁመና አይቶ መግባት ነበረ። ብዙም ነገሮች አላገናዝብም ነበረ። ዛሬን ቆም ብዬ ሳስበው ግን ምን አለ ያኔ ብዙ ነገሮች ባስተውል ኖሮ ምናልባት ዛሬ ካለሁበት ህይወት የተሻለ ነገር ይኖረኝ ነበረ ብዬ አስባለሁኝ። ፍቅር ማለት በአጠቃላይ ለኔ አሁን ብትጠይቁኝ መከባበር ነው። ትልቁን ቦታ የሚይዘው መከባበር ነው። ስለዚህ አጋራችሁን ስትመርጡ የሚያከብራችሁን፣ ቅናት የሌለበትን፣ ሰፋ አድርጎ ፊውቸሪቲን የሚያስብ ባለ ራዕይ የሆነውን ነገ እኔና አንቺ ተጋብተን የዛሬ 5 ዓመት ይህንን ሰርተን ይህንን አድርገን እያለ አንቺን እያካተተ የሚያወራ ባለ ራዕይ ወንድ እንድትመርጭ እህቴ እነግርሻለሁ፣ እመክርሻለሁ። ሌላ ወንድሜ አንተም እንደዛው ብልህ የሆነች ከራሷ አልፋ ለቤተሰቧ የምታስብ ሴት እንድትመርጥ እነግርሃለሁ። ይህንን ስላችሁ ቆይታችሁ የምትጸጸቱባቸው አንዳንድ ነገሮች በህይወታችሁ ስለሚገጥማችሁ ነው። አዎ አንዳንዴ የፍቅር አጋር ስንመርጥ ወደፊት ለምናፈራቸው ልጆች እናትና አባትም መሰረት እየጣልን እንደሆነ አርቀን ማሰብ አለብን። ዛሬ ብር ላይኖረው ይችላል። ዛሬ ምንም አይነት ነገር ላይኖራት ይችላል። ነገር ግን ባለ ራዕይ ሰው መምረጥ በጣም አዋቂነት ነው እላችኋለሁ። እኔ ግን ያን ጊዜ እንደዚህ አይነት አመለካከቶች አልነበሩኝም፣ መካሪም አልነበረኝም። በውበት በቁመና ተማርኬ ገብቼ ነበረ። ዛሬ ግን እንደዚህ አይነት ፕላትፎርሞች የተለያዩ ነገሮች ስላሉ እናንተም ከእንደዚህ አይነት ስህተቶች እንድትማሩ ብዬ ይሄንን ጠቆም ላረጋችሁ እፈልጋለሁ። ወደሚቀጥለው ነጥቤ ደግሞ እሄዳለሁ። የሚቀጥለው ነጥቤ ፋሚሊ እና ኮኔክሽንን ይመለከታል።
ፋሚሊ ቆም ብዬ ያኔ 30 ዓመት 20 ዓመት ወደኋላ ሳስበው ለእናት አባቴ፣ ለእህት ለወንድሞቼ እንዲሁም ለቅርብ ቤተሰቤ የምሰጠው ጊዜ በጣም ጥቂት ነበረ። ያኔ አፍላነቱ፣ ወጣትነት ጊዜው ከጓደኞቼ ጋር አብሬ የማሳልፈው ሰዓት በይበልጥ ዋጋ ነበረው ለኔ። ዛሬን ግን ሳስበው ምን አለ ያኔ የሚገባውን ጊዜ ለእናት አባቴ በሰጠኋቸው ኖሮ ብዬ አስባለሁ። በዚህ እንኳን ትንሽ ጎበዝ ነበርኩኝና የተወሰነ ጊዜ ቆም ብዬ አስቤ ለእናት አባቴ በደንብ ጊዜ ሰጥቻለሁ ብዬ አስባለሁ። ነገር ግን አሁን ላላችሁ ወጣቶች፣ ሀያዎች ውስጥ ላላችሁ፣ ከቤተሰቦቻችሁ በላይ እደጅ ላሉ ጓደኞቻችሁ ጊዜ የምትሰጡ ነገ ቤተሰቦቻችንን እናት አባቶቻችን ላይኖሩ ይችላሉና ለልጆቻችሁም የምታወሩት የምትነግሩት ወሬ እንዲኖራችሁ ከቤተሰቦቻችሁ ጋር በደንብ ጊዜ ስጧቸው። በተለይ እናትና አባቶቻችሁን በደንብ አድርጋችሁ አስቡ። ደሞዛችሁን ስጡ፣ ተመረቁ፣ ጊዜ አብራችሁ አሳልፉ። የተለያዩ ነገሮችን ደጅ በምታደርጉ ሰዓት እንደው በቀላሉ አንዳንድ የተለዩ እንኳን ነገሮች ደጅ እንደ ምግብ፣ መዝናኛ ሆነ ነገር ስታደርጉ እንደው እናቴስ አባቴስ ብላችሁ አሰብ አድርጋችሁ ለነሱም የሚሆነውን ነገር አንጠልጥላችሁ ትንሽ ብትገቡ ትመረቃላችሁ። ይሄ ነገር በጣም ዋጋ አለው። እመኑኝ፣ ወደፊት ትልቅ ነገር ይሰጣችኋል። ከደስታ ባሻገር ህይወታችሁ የተስተካከለ እንዲሆን ያደርጋችኋል። በዛ ላይ በእናት አባታችሁ ተመረቁ። እናቴ መርቅኝ፣ አባቴ መርቀኝ ብላችሁ በርከክ በሉ። ትልቅ ዋጋ ታተርፉበታላችሁ እላችኋለሁ። ወደሚቀጥለው ነጥቤ ደግሞ ሄዳለሁ። ይህ ዘመናዊ ሾው ነው። ፕሮግራማችንን እንደወደዳችሁት በመተማመን ሰብስክራይብ እያደረጋችሁ አብራችሁኝ ቆይላለሁ። ሌላኛው ነጥቤ ሶሻል ላይፍ እና ፍሬንድሺፕ ነው። ሶሻል ላይፍ ድሮ ሳስበው በጣም ነው የምገረምበት። በየተጠራሁበት ቦታ በሙሉ የምሮጥ፣ ሰርግ ስጠራ የሚቀር ሰርግ ላይ የሚቀር የማይመስለኝ ግዴታ የሚመስለኝ፣ ለቅሶም ላይ እንደዚሁ ስራ እያስፈቀድኩኝ ለቀብር የሚሄደው ነገር ዛሬን ሳስበው በጣም እገረምበታለሁ። ሶሻል ላይፍ መልካም ሆኖ ሳለ ራስን እየጎዱ ቤተሰብን እየጎዱ ስራን እየጨቆኑ መሮጥ እንዳልሆነ ግን ዛሬ በደንብ ተምሬበታለሁ። አሁን አንዳንዴ ወደኋላ መለስ ብዬ የሰራኋቸውን ስህተቶች ቀብር ለመቅበር ስራ አስፈቅጄ የወጣሁበትን ሰዓት ሳስበው እንደው ለብቻዬ ፈገግ ያስብለኛል። ሰውየውን አልመልሰው፣ እንደው ከተቀበረ በኋላ ሄጄስ መድረስ የምችለው ነገር ነበረ። ነገር ግን ክራውዱን ተከትዬ ሶሻል ላይፌ እንዳይበላሽ ብዬ የማደርጋቸው ስራዬን ጨቁዬ ነገሮች በጣም ዛሬን እገረምባቸዋለሁ። ስለዚህ ታናናሾቼ እባካችሁን ስራችሁን አክብሩ። ያላችሁበት ቦታ አክብራችሁ ስትሰሩ ነው ትልቅ ቦታ የምትደርሱት። በዛ ላይ ደግሞ አጥብቡት ያላችሁን ሶሻል ላይፍ። ያ ሁሉ ክራውድ አብራችሁ ያላችሁት ሰዎች በሙሉ ነገ አጠገባችሁ አይኖሩምና የምትሄዱበትን ቦታ ጠንቅቃችሁ እወቁ። የተጠራችሁበት ቦታ በሙሉ እንደው መገኘት አለብኝ ብላችሁ አታስቡ፣ ምረጡ። እሺ፣ ለምን በኋላ ላይ ያለፈ ጊዜያችሁ ይቆጫችኋልና። ሌላኛው በጣም የምገረምበት ነገር ኤዱኬሽን እና ለርኒንግ ላይ የነበረኝ አስተያየት ማለት ነው። ዲግሪ ሰራሁ፣ ማስተርስ አረኩን ብላችሁ በቃ ትልቅ ነገር በህይወታችሁ ላይ ያሳካችሁ ብቻ የሚመስላችሁ፣ አሳንሻው አይደለም። ነገር ግን በቃ የዓለም መጨረሻ የሚመስለን ነገር አለ። እኔ ዲግሪን ይሻለሁ ማስተርሴንም ሰርቻለሁ ብለን እንደ አዋቂ አክት የምናደርገው ነገር በዛ በአፍላ እድሜ ያለ አይደለ? ያ ነገር ትክክል አይደለም። ትምህርት ጥሩ ሆኖ ሳለ ህይወት የሚያስተምረን ነገር ግን ብዙ ነውና እነሱን ደግሞ መከተል ያስፈልጋል። እኔ ዲግሪ ያለኝና አዋቂ ነኝ ብሎ ማሰብ፣ በዛ እድሜ እንደ አዋቂ መጫወት፣ ሌሎችን አለመስማት፣ አለማዳመጥ፣ በየተወራው ቶፒክ በሙሉ አውቃለሁ ባይነትን፣ እንደኔ ማናለ የተማረ ብለን
አንዳንድ ጊዜ የምንሰጣቸው አስተያየቶች ራሱ በጣም ይገርመኛል። ትምህርት የሚያልቅ ነገር አይደለም። አሁን የሚገባኝ ነገር ትልቁን ትምህርት የምናገኘው ከማንበብ ነው። እመኑኝ፣ ማንበብን የመሰለ ትልቅ ነገር የለም። ጭንቅላታችን ብሬናችን እንደ ማስል ነው፣ ማሰራት መቻል አለብን። if you stop reading በቃ you stop growing በአጠቃላይ ማለት ነው። ምንም እድገት አታመጡም። ስለዚህ ታናናሾቼ እባካችሁን መማራችሁ ጥሩ ሆኖ ሳለ ይሄንን የሶሻል ሚዲያ አጠቃቀማችሁን እየቀነሳችሁ ንባብ እንድታበዙ እንድትጨምሩ ብዬ ለመምከር ነው። ይህ ዘመናዊ ሾው ነው። ፕሮግራማችንን እንደወደዳችሁት በመተማመን ሰብስክራይብ እያደረጋችሁ አብራችሁኝ ቆይላለሁ። ሌላኛው ነጥቤ ደግሞ ስለ ቢዝነስ፣ ስለ ብር፣ ስለ አያያዝ ልነግራችሁ ፈልጋለሁኝ። በልጅነታችሁ ምናልባት እንደኔ ቢዝነስ ውስጥ የገባችሁ እህት ወንድሞቼ፣ ልጆቼ ልትኖሩ ትችላላችሁ። ምንም እንኳን እኔ በ17 ዓመቴ ስራ ዓለም ውስጥ ብገባ በዛው ተቀጥሬ በምሰራበት አካባቢ ሱቆች ከፍቼ እሰራ ነበረ። ነገር ግን ዛሬን ፈገግ የሚያደርገኝን ነገር ልንገራችሁ። እያንዳንዱ እቅዶቼን ለሰው እነግር ነበረ። ዛሬ የሰራሁትን ዛሬ ያገኘሁት ብር ልክ ለሌላው በቃ ጥቅም እንዳለው ወይንም እንዴት እንደምወስደው ሜቢ አላቅም፣ ከክፋት ባይሆንም ሁሉ ነገሬን እናገር ነበረ። ያ ነገር ጎርቶኝ አልፏል። የምናገኘው ነገሮች በሙሉ የኛ መሆናቸውን ማሰብ አለብን። የምናገኘውን ብር ፕራይቬት ነው ማድረግ ያለብን። ለራሳችን መስጠት ያለብን ነገር አለ፣ ለሰው መንገር ያለብን ነገር አለ። በዛ ላይ ትንሽ ሰርቼ ያገኘሁትን ነገር በቃ ለሰዎች በማሳየት አምን ነበረ። በመዘነጥ የተለያዩ ትልልቅ ሆቴሎች በመሄድ በቃ ካለኔ ማን አለ አይነት ነገር አለ። ቢዝነስ ውስጥ ገብቻለሁ፣ ይሄን እየሰራው ነው። እንደው ሰው ይልኝም ባይሆን በቃ ራሴ ላይ እንደዚህ አፒራንሴ ላይ ኢንቨስት በማድረግ በቃ ኢምፕረስ ማድረግን እወድ ነበረ። አሁን ደግሞ ብትጠይቁኝ ብዙ ነገሮቼ ፕራይቬት ናቸው። ስፔሻሊ ደግሞ ቢዝነስ ላይ ያላችሁ እንዳልኳችሁ ለራሳችሁ ሊሆን ነው የሚገባው። ብራችሁ፣ የምትሰሩት ስራ፣ አላማችሁ፣ እቅዳችሁ በሙሉ የእናንተና የእናንተ ብቻ መሆን ነው ያለበት። ምክንያቱም እኔ እቅዶቼን በመናገሬ ብዙ ወድቄ ነበረ። ነገር ግን ከወደኩበትም ተነስቻለሁ። እንደማይነገር አውቄያለሁ። የምታገኙትን ነገሮች ደግሞ በሙሉ ይዛችሁ ማስቀመጥን መልመድ አለባችሁ። የምታገኙትን ነገር በሙሉ ማባከን የለባችሁም። ነገ የማይታሰቡ ነገሮች ሊመጡ ይችላሉ። ስለዚህ ነገን አርቆ ማሰብ፣ ይህን ነገር ባስቀምጠው ይህንን ብር ሴቭ ባደርግ ብላችሁ ነጋችሁን አሻግራችሁ እዩ። ግዴታ ጡረታ እስክንወጣ ድረስ መጠበቅ የለብንም። እርሊ ጡረታም እኮ መውጣት አለ አይደል? የዛሬ 10 ዓመት እንደዚህ ሰርቼ እንደዚህ ሴቭ አድርጌ ከዛ በኋላ የምፈልጋቸውን ነገሮች ለምሳሌ ዓለምን መዞር ሊሆን ይችላል፣ እንደዛ አደርጋለሁ ብዬ መስራት አለብኝ። ግዴታ ያ የጡረታ እድሜያችን እስኪመጣ ድረስ መስራት አይጠበቅብንም። ያንን ለማድረግ ግን የብር አያያዛችንን ማሳመር አለብን ማለት ነው። ስለዚህ ወጣቶች ብር አያያዛችሁን እንድታሳምሩ ለመምከር ነው እዚህ ጋ የመጣሁት። እኔም ጎበዝ አልነበርኩም፣ ነገር ግን ዛሬ ተምሬ በዚህ እድሜ እግዚአብሔር ይመስገን የደረስኩበት ደረጃ ደርሻለሁኝ ለማለት ነው። ወደሚቀጥለውና ዋናው አንገብጋቢ ደግሞ ጉዳይ ልገባ ነው። ስለ ጤናና ዌልቢንግ፣ ሄልት ኤንድ ዌልቢንግ። አንድ ነገር ልንገራችሁ። ጤና ሀብት እንደሆነ በደንብ ጥንቅቅ አድርጌ ያወቅኩት 40ዎች ውስጥ ስገባ ነው። ያኔማ በ30ዎቹ በ20ዎቹ እድሜ እያለሁኝ ማረጃ አይመስለኝ፣ ትልቅ ሰው መሆን አይመስለኝ። የማገኛቸውን ነገሮች እንደ ልቤ እጠቀማለሁ። ታክሲ ከዚች እዚች ለመሄድ ያኔ መኪና ሳይኖረኝ ማለት ነው፣ ከዚች እዚች ለመሄድ ታክሲ ይዤ ነው የሚሄደው። ለምን? ብር አለኛ፣ ለምን ብዬ እንደዚህ ነበረ ማስበው። አሁን ግን የእግር መንገድ የምፈጥርበትን ምክንያት ነው ሁል ጊዜ ለራሴ ሳመቻች እና እገረማለሁ። ምን አለ ያኔ እዚህ ላይ በሰራሁ ኖሮ። ጤና ምን እንደሆነ አሁን ጠንቅቄ ገብቶኛል። ገና በ17 ዓመቴ ስራ ዓለም ውስጥ እንደገባሁ ነግሬያችኋለሁ።
ያኔ የሰራኋቸው ስህተቶች በጤና ዙሪያ ልነግራችሁ ፈልጋለሁ። በእኛ ጊዜ ኮካ ይሄ ሶዳ ድሪንክስ በጣም ነበረ የምገረመው እንዴት እንደምንጠጣ የነበረ። 7 ዓመት ሙሉ ሊሴ ገብረ ማርያም ትምህርቴን ሳስተምር ምሳ ሰዓትና ማታ 10 ሰዓት ስንወጣ ኮካ እየገዛን እንጠጣ ነበር። በቀን 2 ኮካ ለ7 ዓመት ሙሉ ምንም ኤግዛጀሬት ሳላረግ ነው የምነግራችሁ። 7 ዓመት ሙሉ በየቀኑ 2 ኮካ ጠጥቻለሁኝ። ዛሬን ሳስበው ምን ያህል አጥንቴን እንደተጫወትኩበት በቃ ማሰብ ሁለቴ እንኳን አሁን በዛ እድሜ ያሉ ልጆች እንደዚህ ሶዳ ድሪንክ ሲጠጡ ተዉ ይሄ ነገር ጥሩ አይደለም እንደዚህ ያመጣል ብዬ እላለሁ። እኔ ግን በወቅቱ እንዳልኳችሁ በቃ ብርቅ ነበር የኮካ ብራና ጣም ስለዚህ እንጠጣለን። ሶዳ ድሪንክስ ለኛ በጣም በቃ ትልቅ ነገር ነበረ እና ጤናዬን ምን ያህል እንደጎዳሁት ያኔ የጠጣሁት ነገር ባልጠጣ ኖሮ ዛሬ በጣም በተሻለ ደግሞ ጤንነት እገኝ ነበር ብዬ አስባለሁ። ስለዚህ ወጣት የሆናችሁ እንደዚህ ትንንሽ የሚመስላችሁ ነገር በጣም ቀላል የሚመስላችሁ ነገር ሊኖር ይችላል እና እንደዚህ አይነት ነገሮችን ወደፊት እንደዚህ ሳድግ እድሜ ስጨምር ስሸመግል እነዚህ ነገሮች እኮ ይጎዱኛል ብላችሁ አስቡ። ሌላ ደግሞ የማረሳው እዚህ ላይ ጤና ላይ በወጣትነት እድሜያችሁ ብጉር እንዲህ ኦይሊ ፌስ ያላችሁ ብጉር የሚያጠቃችሁ ልጆች ወጣቶች ትኖራላችሁ። እኔ ከዛ ተጠቂ ውስጥ አንዱ ነበርኩኝ እና ያንን ብጉር ለማጥፋት ያልተጠቀምኩት ክሬሞች አልነበሩም። ኢቭን በአንድ ቀን እንደዚህ የሚያረግፍ መድኃኒቶች አሉ ተብዬ እወስድ ነበረ። ዛሬን ቆሜ ሳስበው ያ ሁሉ ብጉር ሊቀር ያ ሁላ የወሰድኩት ክሬሞች ያ ሁሉ የወሰድኩት መድኃኒቶችን ሳስብ በጣም ይቆጨኛል እና ያንን ነገሮች ባላደርግ እንደዚህ ለሚቀር ነገር ብዬ አስባለሁ። ስለዚህ ጤናችንን እንጠብቅ። በወጣትነት እድሜያችን የምናረጋቸው ነገሮች ምናልባት በእኔ እድሜ ስትደርሱ ዛሬ ምን ነው ባይሆን ኖሮ ባላደረግኩት ነገር ነበር ብላችሁ ወደኋላ ዞር ብላችሁ እንደኔ ማሰባችሁ አይቀርምና እነዚህ በጣም ቀላል የሚመስላችሁን ነገሮች እንድታስቡበት። በእግራችሁ ዋክ ማድረግ አሁን ደግሞ ከተማው ተመችቷል አይደለ ለዛ ነገር። ስለዚህ እነዚህ ነገሮች ጤናችሁ ላይ ስሩ፣ ጤናችሁን ጠብቁ። በተለይ ሴት እህቶቼ አንዳንድ ለውጦች ራሳችሁ ላይ ስታዩ ከጓደኞቻችሁ ጋር አውሩ። ነገ የባሰ ነገር ከመምጣቱ በፊት አንቺ ጋር እንዴት ነው እኔ ጋር እኮ እንደዚህ ነገር ነው ብላችሁ ብትነጋገሩ የወደፊት ጤናችሁን መጠበቅ ነውና ይሄንን ልመክራችሁ ፈልጋለሁ። አሁን ግን ጤናዬ ትልቁ ሀብቴ እንደሆነ ስለማቅ በደንብ አድርጌ እጠብቀዋለሁ። የምን ሶዳ አሁንማ ለሚጠጡት እንኳን እየከለከልኩኝ ነው እላቸዋለሁ። ምንም እንኳን በወጣትነታቸው ቢሆን። እሺ ይህንን ዘመናዊ ሾው የምትከታተሉ ታላላቆቼ በሙሉ እናንተ ደግሞ እንደኔ በአሁን እድሜ እያላችሁ በፊት የሰራችሁት ስህተቶች ምንድናቸው? ባላደርጋቸው ነበር ብላችሁ የምታስቧቸውን እባካችሁ ለተናናሾቻችሁ ይሆን ዘንድ እዚህ ኮሜንት ሴክሽን ላይ አስፍሩላቸው እላለሁ። እኔ ወደሚቀጥለው ነጥቤ እገባለሁ። ይሄኛው ነጥቤ ሁላችንም በአጽንኦት ብንመለከተው በጣም ደስ ይለኛል። ስለ ታይም እና ፕራዮሪቲስ። ድሮ ታይሜን እንዴት እንደማሳልፈው ብታውቁ በጣም ነው የምትገረሙት። 2 ሰዓት 3 ሰዓት ኮፊ ሾፖች ቁጭ እንላለን፣ ከጓደኞቻችን ጋር እንስቃለን፣ እንጫወታለን። በቃ ጊዜ የሚያልቅብን በቃ በደንብ ጊዜዎች አሉን። ፕራዮሪቲ የሚባል ነገር ለሰው የምንሰጠው ለቤተሰብ ምንም ነገር የለንም። በቃ ሁሉ ነገር የኛ ነው፣ የሚያልቅብን ጊዜ የሚሄድብን አይመስለንም። አንድ ቀን ግን በጨመራችሁ ቁጥር በእድሜያችሁ ላይ አንድ ቀን እንደምትጨምሩ ማሰብ መቻል አለባችሁ። እድሜያችሁን ወደኋላ ስታስቡት የሰራችኋቸውን ስህተቶች ልክ እንደኔ ያ ቁጭ ብዬ ማሳልፈው ያነዛ አልባሌ ነገሮች ላይ የማሳልፋቸው ነገሮች ዛሬን ሆኜ ቆሜ ሳስበው ምን አለ እንደገና ተመልሰውልኝ በመጡ። ለምን ይመስላችኋል? አሁን በጣም ነው የምሳሳው። ጠዋት ነግቶልኝ ተመስገን አምላኬ አነቃኝ ብዬ ከምልበት ሰዓት አልጋይ ላይ እስክወጣበት ያለችው ሰዓት ድረስ ለእያንዳንዷ ደቂቃ ሰከንዶች እንዴት እንደምሳሳላት ልነግራችሁ አልችልም። በዛ ላይ ፕራዮሪቲዎቼን ጠንቅቄ ሳቅ ለማ ምን ማድረግ እንዳለብኝ በምን ሰዓት ምን መደረግ እንዳለበት እያንዳንዱ ቀኔን
በሚገባ መልኩ አንድም ቀን ሳልስት የማደርግ ሴት ነኝ። ያኔ ግን እንዳልኳችሁ ምንም በቃ መሄድ አይመስለኝም። አሁን ግን ቀናቶቼን፣ ሰዓቶቼን፣ ደቂቃዎቼን ብሎም ሰከንዶቼን እሳሳላችኋለሁ። ዛሬ እናንተ ጋር ይህንን ቁጭ ብዬ ሳስተላልፍላችሁ ይቺ መልእክቴ እስክትደርስና ጨርሼ የምቀጥለውን ስራዬን እስክሰራ ድረስ እመኑኝ እሳሳለታለሁ። ስለዚህ በወጣትነት እድሜያችሁ ላይ ያላችሁ እህት ወንድሞቼ እባካችሁን፣ ጊዜ ያመልጣል፣ ይሄዳል። እያንዳንዷን ሰዓታችሁን ተጠቀሙባት። ፕላስ ፕራዮሪቲ የምትሰጧቸውን ነገሮች እወቁ። ለእናንተ ምንም ቦታ ለማይሰጧችሁ ሰዎች ሮጣችሁ መሄድ፣ ጊዜያችሁን ማጥፋት፣ አልባሌ ቦታ ማሳለፍ ዋጋ ያስከፍላችኋል። እድሜም አይቀርምና ነገ አንቱ የምትባሉበት እድሜ ላይ ሳታስቡት ትደርሱና ወይኔ ብሎ መቆጨት ምንም ዋጋ የለውም። ስለዚህ ከኛ ተማሩ፣ እያንዳንዷን ሰዓታችሁን ተጠቀሙባት ለማለት ነው። ወደሚቀጥለው ነጥቤ ደግሞ ሄዳለሁ። ይሄኛው ትንሽ ሁላችሁም እንድትወያዩበት ፈልጋለሁ። ስለ ሪግሬትስ እና ፌሊየር ነው። እኔ ምን እንደማስብ እዚህ ላይ ልንገራችሁ። በፍጹም ምንም አይነት ሪግሬትስ እንዲኖረኝ በላይፍ አሁን በዚች ባለሁበት እድሜ በተለይ አልፈልግም። ቆም ብዬ ወደኋላ ሳስበው ሪግሬቶቼ ምን እንደሆኑ ልንገራችሁ። የወደኩባቸው ጊዜያቶች በፍጹም አይደሉም። የኔ ሪግሬትሶች ምን እንደሆኑ ልንገራችሁ። በደንብ አዳምጡኝ። ሳልሰራ ፈርቼ ወይንም ሰዎች አንቺ እኮ ይህንን አትችይም፣ ምን ሆነሻል፣ አብደሻል እንዴ፣ እንዴት እንደዚህ አይነት ስራ ትሞክሪያለሽ ብለው እንዳልሰራ ያደረጉኝና ያልሞከርኳቸው ነገሮቼ በጣም ያንገበግቡኛል። እመኑኝ፣ ወደኋላ ሁላችሁም ተመልሳችሁ ስታስቡት ሪግሬትሶቻችሁ ፌል ያደረጋችሁባቸው ነገሮች በፍጹም አይደሉም። እነዛ ፌል ያደረጋችሁባቸው ነገሮች እንዲያውም ለጥሩ ነገር መነሻ ይሆኗችኋል። ይህ ነገር ለምንድን ነው ያልሆነልኝ? እንዲህ ያላደረኩት እኮ ይህንን ስላላደረኩ ነው ብላችሁ ተቆጭታችሁ ትነሳላችሁ። እኔ እሱ ነበር ያደረኩት። የወደኩባቸውን ነገሮች በሙሉ መሰረት አስጥዬ ዛሬ ትልቅ ቦታ ደርሼባቸዋለሁ። ነገር ግን እንደ እግር እሳት የሚያንገበግበኝ ራሄል አብደሻል እንዴ? ይሄንን እንዴት ትሞክሪዋለሽ? የማይሆን ነገር ሊያውም ኢትዮጵያ ቁጭ ብለሽ አፍሪካ እንደዚህ አይነት ደሃ ሀገር ውስጥ ሆነሽ ተብዬ ሳልሞክረው የቀረኋቸው ነገሮች ለኔ በጣም ቢግ ሪግሬትሶቼ ናቸው እና በጣም ነው ማዝነው። እና ወጣቶች እባካችሁን በልቦናችሁ ያሉትን መስራት እናንተ የምትፈልጓቸው ነገሮች ለራሳችሁና ለራሳችሁ ብቻ ይዛችሁ ሞክሯቸው። ችግር የለውም ብትወድቁ፣ ትነሱበታላችሁ። ነገር ግን እንደኔ እንዲቆጫችሁ እንዳታደርጉ። ወይኔ ባረኩት ነበር ብላችሁ ወደኋላ እንዳትሄዱ እሺ። ምክንያቱም እኔ እንደዛ አስቤያቸው ዛሬ ሰዎች ሰርተዋቸው በጣም ትልቅ ቦታ የደረሱባቸው የራሴ የሆኑ አይዲያዎች የነበሩኝ ሰው ነበርኩኝ ያኔም ማለት ነው። ግን በፍራቻ ራሄል አፍሪካ ነሽ፣ አይቻልም፣ ኢትዮጵያ ነሽ ተብዬ የቀሩ አሁን ግን አንዳንድ ሰዎች ጀግና ሰዎች ልበላቸው ሰርተው ትልቅ ቦታ ደርሰውባቸዋል። ስለዚህ እናንተ እንደኔ እንደዚህ የሚቆጫችሁ ነገሮች እንዳይኖሩ ያሰባችኋቸውን ነገሮች በሙሉ ስሯቸው ለማለት ነው። ወደሚቀጥለው እሄዳለሁ። ስለ ሳክሰስ እና ስለ ሃፒነስ ልንገራችሁ። ድሮ በ20 መጨረሻዎቹ ላይ ያለው መኪና ገዛሁኝ። በቃ እንደኔ ሰክሰስፉል ሰው የለም። ለምን ሰራው፣ አገኘው፣ መኪና ገዛሁ። በቃ ጣራ ላይ የደረስኩኝ ያህል ነበረ እየተሰማኝ። ዛሬን ሆኜ ሳስበው በእርግጥ የልጅነት ሀብቴ ይለው ነበር የመጀመሪያ መኪናዬን። በቃ እንደው አንተ ብዬ ሁላ ነበር የምጠራው። እገረማለሁ፣ ምክንያቱም ለፍቻለሁ፣ ሰርቻለሁ። ከልጅነቴ ጀምሮ ሰርቼ በዛ እድሜ ደግሞ በዛ ጊዜ መኪና መግዛት በጣም ከባድ ነገር ነበረ። እንዳሁኑ ቀላል አይደለም፣ አሁንም ቀላል አይደለም። በእርግጥ ግን ያኔ ደግሞ በጣም በጣም ከባድ ነበር እና ለኔ በቃ ሰክሰስ ማለት ያ ነው። በቃ መኪና ገዝቶ በከተማው መታየት። ራሄል እኮ መኪና ገዛች ተብሎልኛል እኮ፣ እውነትም ነው። ነገር ግን ዛሬን ሳስበው በጣም እገረማለሁ። ያንን ሰክሰሴን በመኪና ለክቼ መገደቤ
አይገርማችሁም? ወጣቶች ሰክሰስ ማለት ይሄ አይደለም። እሺ ቆም ብላችሁ አስቡት። እናንተ ጣሪያ የላችሁ፣ ብዙ ማሰብ ብዙ ማለም አለባችሁ። ይሄ ሰክሰስ ደግሞ ሃፒነስ አይሰጥም። አሁን ለኔ ሰክሰስ ምንድን ነው ብላችሁ ብትጠይቁኝ ጠዋት ስነሳ ፒስ ኦፍ ማይንድ፣ በቃ ሰላም፣ እንቅልፍ ተኝቼ ምንም ሪግሬት ሳላረግ የሰራኋቸው ስራዎች በጣም ማይነር ለእናንተ የሚመስላችሁ ማለት ነው ነገሮች ለእኔ አሁን በጣም ትልቅ ሰክሰስ ሆነዋል። ከምንም በላይ ግን ሰዎችን ሳላስቀይም መጥፎ ነገሮች ሳላደርግ ጠዋት ስነቃ በቃ የህይወቴ ጣራ ላይ ትልቁ ነገሬን የሰራሁ ይመስለኛል። በእርግጥ ግን አትስሩ አትልፉ አይደለም። ስትሰሩ ስትለፉ ጣራችሁን አትገድቡት። እኔ ቤት ገዝቼ መኪና ገዝቼ እያላችሁ የሆነ ጣራ ካበጃችሁለት ከዛ አታልፉ። እናንተ ከዛ በላይ ናችሁ። ስለዚህ ከኛ የተሻለ ወይንም ከኔ የተሻለ እንድታስቡ ስለምፈልግ ነው። ብር ይመጣል፣ ከለፋችሁ ከሰራችሁ ይመጣል። የእናንተ ሳክሰስ ግን መጨረሻ የለውም። ሁሌ አልሙ፣ ሁሌ ስሩ። የተሻለ ነገር ይገጥማችኋል እንጂ እንደኛ እችን በቃ አድርጌያለሁ መኪና ቤት ብላችሁ እንዳታቆሙ ብዬ የእናታዊ ምክሬን እዚህ ጋር ጠንከር አድርጌ ልነግራችሁ ነው። ወደሚቀጥለው ሌላ እዚህ ጋር ልነግራችሁ የምፈልገው ስለ ካራክተር፣ ስለ ባህሪ፣ ስለ ጸባይ ማለት ነው። አቤት በፊት ትንሽ እንግዲህ ከ20 ከ30 ዓመት በፊት ትንሽ ነገር ትሰራላችሁ፣ ብር ይኖራችኋል። በቃ ስለ ባህሪያችሁ ራሱ ይለወጣል። በቃ ካለኔ ማን አለ፣ እንደፈለጋችሁ መሆን አለ አይደለ? አዋቂ ነኝ በየቦታው መታየት፣ ይሄ በቃ አስተያየት ለመስጠት አለመፍራት፣ በቃ ደፋር መሆን፣ ለሰዎች አልፎም ተርፎም ንቀትም አንዳንዴ ይመጣል። በቃ እንዴ እኔ እኮ እንደዚህ ነኝ እንደዚህ ያደርጋለሁ ብሎ ማሰብና አጓጉል ባህሪዎች አሳይተናል ሁላችንም በወጣትነት እድሜያችን። ነገር ግን አሁን እንደዚህ ከሸመገልኩ ትልቅ ሰው ከሆንኩኝ በኋላ ጎንበስ ብሎ መሄድን በጣም ተምሬያለሁ፣ ለምጃለሁ። ባህሪ ወሳኝና ወሳኝ ከኛ አልፎ ለልጆቻችን ለቤተሰቦቻችን የሚቀርና የሚቀመጥ ነገር ነው። ራሄል እኮ እንደዚህ አይነት ሰው ነበረች እንጂ ራሄል እኮ እንደዚህ ዘናጭ እንደዚህ ናት ተብሎ አይወራም አይደል? ስለዚህ ባህሪያችን መቀመጥ ያለበት እንደው የሚቀመጥም ነገር ነውና ባህሪያችሁ ላይ እባካችሁን ስሩ። በዛ ላይ ትንሽ ሰርታችሁ ሳንቲም ስትይዙ አትታበዩ። የበታቾቻችሁን ለማየት ሞክሩ። ለቤተሰቦቻችሁ ታዛዥ ሆኑ። ብዙዎቻችን በወጣትነት እድሜያችን ካለኛ ማን አለ ብለን እንደው ከፍ ከፍ የምንልበት ይሁን የምንልበት ጊዜ ነውና አሁን ባለኝ ግን ባልታዩላ በቃ ድብቅ ብዬ መኖርን ነው የምወደው በጣም። በዛ ላይ ለሰዎች በጣም ሀምብል መሆንን፣ ለትንሽ ለትልቁ ብችል ታዝዤ መኖርን፣ አክባሪነትን ተምሬያለሁኝ። በእርግጥ እግዚአብሔር ይመስገን መልካምና እናትና አባት አሳድገውኛል። ማክበርን፣ ሰው ጎንበስ ብሎ መኖርን፣ ታዛዥ መሆንን በደንብ አድርገው ቀጥተው አሳድገውኛል። እኔም ለልጄ ያንን አስተላልፌያለሁ። ነገር ግን በዛ ሁሉ እድገት ባድግም ያቺ የወጣትነት ትዕቢት ልበላት ወይንም አላቅም ምን እንደምላት ስለነበረኝ እንደው እዩኝ በዛ ላይ የሆነ ያላችሁን ጥሩ ነገሮች ማሳየት። እኔ በትምህርት ቤት ደረጃ ቆንጆ የሰውነት አካል ቅርጽ ነበረኝ፣ ረጅም ነበርኩኝ እና በቃ ያችን ለማሳየት የማላደርገው ማልጠረው ነገር ነበር። በቃ አቴንሽንስ በቃ መፈለግ አለ አይደል? ያ ግን ብዙም ጥቅም የለውም። አንዳንዴም አልፎ ተርፎ አደጋ ላይ ይጥላችኋል። ከጓደኞቻችሁ ተለይቶ ባህሪያችሁን ያወጣባችኋል። ከሌኮ በቃ ረጅም ናት ወይ እንደዚህ ናት ተብሎ ወይ ቆንጅዬ ናት ተብሎ ሲባል በቃ ካለኔ ማን አለ ነው። አሁን ግን እንደውም ባልሰማው እመርጣለሁኝ። በቃ ዝቅ ብዬ መኖርን ተምሬያለሁኝ እና በእርግጥ ወጣቶች አሁን ይሄንን ስላችሁ ብዙም ላትረዱ ትችላላችሁ። ግን ብዙ እዩኝ ብዙ መውጣትን የሆነ ቦታ ላይ መሰበርን ያመጣል እና እንደው በጣምም ዝቅ ባይባል እንደው ግድ የለም ይጠቅማችኋልና በተለይ ሰው ማክበር፣ ለሰዎች መሆን፣ መታዘዝ፣ ታላቅንም ታናሽንም እንደው አለው ብሎ እንደው ሰበር ማለት መልካም ነው ብዬ ለማለት ነው። ይህ ዘመናዊ ሾው ነው። ፕሮግራማችንን እንደወደዳችሁት በመተማመን ሰብስክራይብ እያደረጋችሁ አብራችሁኝ
ቆይላለሁ። ሌላ ዛሬ በጣም የምደሰትበትን ስለ ግራቲቲዩድ ላውራላችሁ። በፊት ሁሌ ኮምፕሌን ነው። ትንሽም ነገር አረኩኝ፣ ትልቅም ነገር አረኩኝ። ቆይ ይሄንን ግሬትፉል አልነበርኩም። በቃ ምስጋና አላቀርብም ነበረ። ትልቅም ነገር ሰርቼ ገና ደግሞ ነገን በቃ ይሄንን አረጋለሁኝ ብዬ ማሰብ እንጂ ለተደረገልኝ ነገር ብዙም ምስጋና አላደርግም፣ ለእግዚአብሔር አላቀርብም ነበር ማለቴ ነው። እና በጣም እገረማለሁ ዛሬን ሆኜ ሳስበው። ዛሬ የምጠጣትን ውሃ በጣም አጣጥሜ በጣም አመስግኜ እጠጣታለሁ። ቡና ስጠጣ፣ ከጓደኞቼ ጋር ውዬ ስመጣ፣ የሆነ ፍላይት ኖሮኝ የስራ ሄጄ ስመጣ እያንዳንዷ ስቴፔንና እያንዳንዷ ነገሬ በጣም በምስጋና ነው የምጀምረው፣ በምስጋና ነው የምጨርሰው። ያኔ በልጅነት እድሜ ግን በዛ እድሜ ጀምሮ እያመሰገንኩ ብመጣ ኖሮ ምን ያህል በረከቶቼ ዛሬ ይትረፈረፉ ነበረ ብዬ አስባለሁ። ያኔ በእኔ ተደረገልኝ ነው ሁሉ ነገር የሚመስለኝ። ለፍቻለሁ፣ ሰርቻለሁ፣ ካለኔ ማን አለ? ተመስገን እንኳን ብዬ ቀና አልልም ነበር። ነገር ግን ዛሬ ህይወት ወይንም ይሄ እድሜ ያስተማረኝ ነገር ቢኖር በጣም ግሬትፉል መሆን ለእያንዳንዷ ነገር። ዛሬ እችን ፕሮግራም እናንተ ጋር ሳቀርብ ለሰጠኝ ጌታ እችን ደቂቃ ጤነኛ ሆኜ ለማቀርበው እናንተም ለምትመለከቱኝ በሙሉ ምስጋናዬን በዚሁ አጋጣሚ ማቅረብ እፈልጋለሁ። እያንዳንዷ ነገሬን በቃ ካለሱ እንደማይሆን የገባኝ እድሜ ላይ ነኝ ያለሁት እና ወጣቶች በእርግጥ ሰርታችሁ ብዙ ነገር ላይ ስትደርሱ ያስደስታል፣ ደስ ይላል። ነገር ግን ምስጋና አቅርቡ፣ በረከቱን ታፍሱታላችሁ። እኔ ያኔ ባደርግ ኖሮ ዛሬ ደግሞ ከዚህ የተሻለ ህይወት ይኖረኝ ነበር ብዬ አስባለሁ። ስለዚህ ግሬትፉል ሁኑ ለማለት ነው። ወደሚቀጥለው ነጥብ። እሺ፣ እዚህ ጋር ስለ ፎርጊቭነስ እና ስለ ነገሮችን ሌት ኢት ጎ ስለ መተው ልነግራችሁ ነው። በእርግጥ አሁንም በጣም ብቁ ነኝ ብዬ አላስብም። የዘመናዊ ሾው ተከታታዮች እዚህ ላይ በደንብ አስተያየታችሁን እንድትሰጡ እፈልጋለሁኝ። ፎርጊቭነስ አንዳንድ ጊዜ ላፌ እላለሁኝ። አሁንም ቢሆን እኔ ይቅርታ አድርጌያለሁ በቃ። ምክንያቱም ብዙ ጊዜ ሲነገር ስለምሰማ ይቅር አለማለት ለራስ መርዝ መጠጣት ነው፣ የሚጎዳው ራስን ነው ብለው ይሉኛል ሲሉ እንሰማለን አይደል? እንዴ እውነትም እንደዚህ ከሆነ ለምን ይቅር አልልም? ኧረ እኔ ይቅርታ ጠይቃለሁ ቢያጠፉም ባጠፋም ብዬ ብዙ ጊዜ ሞክሬዋለሁ። ነገር ግን የምር ስለ እውነት ቃሉን አሁንም እለዋለሁ እንጂ ይሄ ሙልጭ ብሎ ፎርጊቭ ማድረግ አሁንም ይቀረኛል። ገና ፕራክቲስ እያደረግኩት ያለው ነገር ነው። እና ወጣቶች በትንሹም በትልቁም ከሰዎች ጋር ስትቀያየሙ፣ በእርግጥ እዚህ ላይ ለመምከር በጣም ብቁ ነኝ ብዬ ባላስብም እኔም ግን መማር ያለብኝ ወይንም ፕራክቲስ ማድረግ ያለብኝ እና ነገ ደግሞ የዛሬ ዓመት ምናልባት ይህ ቪዲዮ ስሰራ በቃ ትቼዋለሁ እንደምላችሁ አልጠራጠርም። አሁንም እየሰራሁበት ያለ ነገር ነው። ከጓደኞቻችሁ ብትቀያየሙ፣ እህት ወንድሞቻችሁ ቢያስቀይሟችሁ፣ እናት አባቶቻችሁ፣ በእርግጥ የራስ ቤተሰብ እንኳን ተቀይሞ አትቀየሙም። ነገር ግን እንደዚህ አንዳንድ ጊዜ በህይወታችሁ የሚመጡ ሰዎች ሊኖሩ ይችላሉ እና እንደው ለራሳችሁ ብላችሁ ይቅርታ ማድረግን መልመድ መልካም ነው እላለሁኝ። ምክንያቱም ብዙ ጊዜ እንደዚህ ቂም ይዘን የምንቀመጥ ሰዎች ራሳችንን ነው የሚጨርሰን። በእርግጥ እኔ የማልዋሻችሁ ነገር ምንድን ነው፣ አረሳም ብዬ ስላችሁ ይሄ አለመርሳት አይደለም። ነገር ግን አካባቢ እነዛ ሰዎች እንዲደርሱ አልፈልግም። በሰላም ተለያይቼ ስለነሱ አለማሰብን እመርጣለሁኝ። ግን ይሄ በቃ ከልቤ ሙልጭ ብሎ ወጥቶ ይሄ ፎርጊቭ ማድረግ ገና ይቀረኛል ብዬ አስባለሁኝ። ስለዚህ እናንተም ከኔ ስህተት ተማሩ። ሰዎችን ከልባችሁ ይቅርታ በሉ። ቃሉም እንደሚያዘን አይደለም። ይሄ ስራ ይፈልጋል። በእርግጥ ሁላችንም የሆነ ጸቦች ሲኖሩ ምናምን እኔ ቅርብ እያለሁ ብለን ይቅርታ ተባባሉን ስንባል ትንንሾች ልጆች እንኳን ሆነ ይቅር እንባባላለን። ነገር ግን እውነት ያ ይቅርታ የምንባባለው ከልባችን ነው ወይ ብዬ እኔም ያሳስበኛል። እየሰራሁበት ያለው ነገር ነው እና እስቲ የእድሜ ታላላቆቼ ወይንም ይሄ ነገር ደግሞ የእድሜም ታናናሾቼ ሆናችሁ ጥንቅቅ አድርጎ የገባችሁ እውነትም ፎርጊቭነስ ዘ ማስት
እንዴት ከውስጥሽ አይወጣም ወይንም በእንደዚህ አይነት መንገድ ልታስወጪው ትችያለሽ ብላችሁ የምትሉኝ ካላችሁ እዚህ ላይ ወይንም ለሌሎችም መማማሪያም እንዲሆን እንዳልኳችሁ ኮሜንት ሴክሽን ላይ እስቲ ጻፉልንና እኛም እንለማመደው። ነገር ግን እንደሚለወጥ እርግጠኛ ነኝ። እንዳልኳችሁ የዛሬ 5 ዓመት እግዚአብሔር እድሜ ስጠንና ይህንን ነገር ደግሞ አሻሽዬ መጥቼ ይህን ነገር በእንደዚህ አይነት ነገር ሶልቭ አድርጌዋለሁ ብዬ እንደምላችሁ እርግጠኛ ነኝ። ወደ መጨረሻው ነጥቤ ልገባ ነው። ይህ ዘመናዊ ሾው ነው። ፕሮግራማችንን እንደወደዳችሁት በመተማመን ሰብስክራይብ እያደረጋችሁ አብራችሁኝ ቆይላለሁ። የመጨረሻ ነጥቤ ስለ ፓረንቲንግ ላወራችሁ፣ ስለ ወላጅነት በጣም የምወደው ቶፒክ፣ አንድ ቀን በሰፊው የምመጣበት ቶፒክ ነው። እኔ እንግዲህ ከዚህ በፊት የምታውቁኝ ብዙ ታሪኬን ተናግሬያለሁ። በተለያዩ ኢንተርቪዎችም ሰጥቻለሁ። ልጄን አዘ ሲንግል ማም ነው ያሳደግኩት እና ፓረንቲንግ እንዴት ነበረ ብዬ ወደኋላ መለስ ብዬ ሳስበው ብዙ የሚቆጩኝ ነገሮች አሉ። በወጣትነቴ ያጠፋኋቸው፣ የተሳሳትኳቸው፣ አሁን ግን እድሜ በስሎ ያኔ እኮ ብዬ እምልበት ብዙ ነገር አለ። ይሄ ሰፋ ባለ ቶፒክ ብመጣበትም ነገር ግን ልጆች አስተዳደግ፣ አሁን ልጆች ወልዳችሁ ወጣቶች በተለይ በወጣትነታችሁ ወልዳችሁ የምታሳድጉ ካላችሁ ትዕግስት እንዲኖራችሁ፣ ልጆችን ስታሳድጉ ልጆቻችሁን ብቻ ሳይሆን ከፓርትነራችሁ ከባለቤታችሁ ጋር ያለው ግንኙነት በጣም ማማር እንዳለበት፣ ነገሮችን ልጆቻችሁ ፊት ሶልቭ እንደው በተቻለ አቅም ጭቅጭቆች ቢኖሩ እንደው ደበቅ ብሎ ማድረግ በጣም ወሳኝነት እንዳለው፣ በዛ ላይ ልጆች ደግሞ የምንላቸውን ሳይሆን አድርገን የምናሳያቸውን ነገር ነው ይዘው የሚሄዱት። እኔ አሁን ልጄ በጣም ትልቅ ልጅ ሆኖ እንግዲህ ዩኒቨርሲቲ 4ኛ ዓመት ተማሪ ነው እንደምታውቁት። ያው ብዙዎቻችሁ ቲክታክ ላይ ትከታተሉኛላችሁ ብዬ ነው። ጓደኛ ነን። በጣም ብዙ ነገር ነው የምናወራው እና ቁጭ ብለን የበፊቱን ስናወራ የሳትኩት እንደው ነገር ካለ ይቅርታ ልጄ ብዬ ብዙ ጊዜ እጠይቀዋለሁኝ። ምን ላይ ያስቀይምህ ነበር ወይም ምን ተሳስታለች በህይወት ብለህ ታስባለህ ብዬ በጣም ብዙ ጊዜ እናወራለን። እንደ ጓደኛ ነው የምናወራው እና አንድ ታሪክ ነግሬያችሁ ልዝጋው። ሌላ ጊዜ ግን በሰፊው እመጣለሁኝ። እንግዲህ እንዳልኳችሁ አዘ ሲንግል ማም ስላሳደግኩት በእርግጥ ከአባቱ ጋር በጣም መልካም ግንኙነት ነው ያለን። አባቱ አሜሪካን ሀገር ነው የሚኖረው። በአመት 2 ጊዜ ከልጅነቱ ጀምሮ እንሄዳለን። እዛ ከርመን ነው የምንመጣው። በጣም መልካም የእህትና የወንድም አይነት ግንኙነት ነው ያለን። ልጄ ጭቅጭቅ አያውቅም። እናትና አባት ጭቅጭቅ አይቶ አያውቅም። ምክንያቱም ያንንም እድል አልሰጠንም። በቃ ልክ አለመስማማቶች ሲኖሩ የልጅነት ነገር አለች አይደለ? በቃ ምን እንኳን እንዳጣላን ዛሬ ወደኋላ ሄዳችሁ ብትጠይቁኝ የማላቃቸው በጣም ሲል የሆነ ለመናገር ራሱ በጣም የሚያሳፍር ነገር፣ በቃ ትዕግስት ማጣት ልበላችሁ። በአጠቃላይ ወጣትነት ያች ነገር ይዞን ለሰው እንኳን ለመምከር የማይበጁ ነገሮች ይዘን ነው የተለያየ ነው እና ሁለታችንም ሪግሬት የምናደርግበት ነገር ነው። ልጄ ላይ ግን ትተነው የሄድነውን ነገር ጠቆም ላርጋችሁና በሰፊው ግን ሌላ ጊዜ እመጣበታለሁኝ። ልጄ ትምህርት ቤት የክላስሜቱ አንድ ጊዜ ጠዋት ሲመጣ አይኑ አብጧል፣ አልቅሷል። ምን ሆነህ ነው ብሎ ሲለው አልነገረውም። እንደገና በሌላ ጊዜ እንደዚህ አልቅሶ አይኑ ፊቱ አብጦ መጥቶ ምን ሆነህ ነው በቀደም ምንም አላልከኝም ብሎ ሲለው እናትና አባቴ ተጣልተው እናቴ ስታለቅስ ነው ያደረችው፣ አባቴ እንደዚህ አድርጓት ብሎ አለው ማለት ነው። የኔ ልጅ ታዲያ ለምን አይፋቱም ብሎታል ለካ። በኋላ ላይ ነው ይሄ ነገር የሰማሁት። ከዛ ልጄ ቆይቶ ሲያወራኝ እናንተ ምን አልከው ስለው ታዲያ ለምን አይፋቱም ማማ፣ ለምን ታለቅሳለች እሷ ብዬ አልኩት ብሎ ቀለል አድርጎ ያለኝ ነገር ለእኔ የእድሜ ልክ ትምህርት ሆኖኝ አልፏል። እውነት ለልጄ መፋታት ቀላል እንደሆነ ያሳየሁት እኔ እናቱ ወይንም አባቱ አይደለንም ብላችሁ ታስባላችሁ? ምክንያቱም ተጣልተዋል። ልጁ ሁሌ እያለቀሰ ይመጣል። ልጄ የታየው ቀላል በቃ ለምን አይፋቱም፣ ለምን ታለቅሳለች? ያንን ነገር ደግሞ የሰጠነው እኛ እናቱና አባቱ ነን። ስለዚህ እኔና አባቱ ለረጅም ጊዜ ይሄ ነገር አውርተን ሶልቭ አድርገነዋል። መፋታት ቀላል እንዳልሆነ፣ ጋብቻ ክቡር እንደሆነ፣ እንደሚከበር፣ እኛ የተሳሳትነውን ስህተት
ተሳስተናል፣ አይደረግም፣ ትክክል አይደለም። የሰው ልጅ እንዲህ አይነት ሁኔታ ላይ ካልሆነ በስተቀር ፍቺ አይመከርም። አንተም እንደዚህ እንደምትለው እኛ ቀሎን አይደለም ያደረግነው፣ ተሳስተናል። ነገር ግን ቀላል እንዳልሆነ በደንብ አድርገን እንዲገባው አድርገናል፣ አስተምረናል። ስለዚህ ዛሬ እኔ ከተሳሳትኩት ስህተት እንድትማሩ በትንሹ በትልቁ የምትጋጩ ባልና ሚስቶች ካላችሁ ልጆቻችሁንም መልከት ብላችሁ እንድታስቡ ነገ ሲያድጉ የሚጠይቋችሁ ወይንም ሌላ ሰዎች ጋር ሄደው የሚያንጸባርቁት ባህሪ አለ። እኔ እግዚአብሔር ይመስገን በጊዜ ደርሼበት ወይንም ከልጄ ጋር ግልጽ የሆነ ውይይት ስለማደርግ ይህንን ነገር እኔና አባቱ ፈተንለታል። ነገር ግን እስከ ዛሬ ድረስ ስለ እውነት ነው የምላችሁ በቃ እንዲህ አቅሎ እንዲያየው ያደረግነው እኛ ወላጆቹ ነንና እኛንን መከሰስ ያለብን ብዬ አስባለሁ። እንዲህ እያልኩኝ የመጨረሻ ነጥቤ ላይ ደርሻለሁ። ውድ የዘመናዊ ሾው ተከታታዮቼ ዛሬ እንግዲህ በ49 ዓመቴ ላይ ቆሜ ድሮ ይሄንን ባደርግ ብዬ የጻፍኳቸውን ለእናንተ በጥቂቱ አድርሻለሁ። ሰፋ ባለ ሁኔታ ግን ወደፊት እመለስበታለሁ። ምክንያቱም ታናናሾቼ እኔ ያለፍኩትን የተሳሳተ መንገድ እንዲያልፉ ስለማልፈልግ ዛሬ ደግሞ ኃላፊነት እንዳለባት እናት ወይንም እንደ አንድ ዘመናዊ ሴት ብዙ የማስባቸው ነገሮች አሉ። ወጣቶች ይህንን ባያደርጉ ከኛ ስህተቶች ቢማሩ ብዬ የምላቸውን እንግዲህ እንግዳም እየጋበዝኩኝ በተለያየ ጊዜ ሰፋ ባለ ፕሮግራሞች እመጣላችኋለሁ ማለት ነው። የዛሬ ፕሮግራሜን እንደወደዳችሁት አልጠራጠርም። ይሄ እንግዲህ በ49 ዓመቴ የሰጠኋችሁ በተለይ ለወጣቶች ስጦታ እንዲሆንልኝና ስንቅ ሆኗችሁ ይዛችሁት ለካ ይሄም አለ ይሄንን አላደርግም ብላችሁ እንደ ውለታ እንድትሉልኝ የተሳሳትኳቸውን መንገዶች እናንተ እንዳትሳሳቱብኝ ለመምከር ነው የመጣሁት። እንዲሁም አቻዎቼ በእድሜ ታላላቅ የሆናችሁ እናት አባቶቼም ጭምር ይህንን የዛሬውን ፕሮግራሜን እስቲ በኮሜንት በደንብ አድርጋችሁ እናንተም እንደነገርኳችሁ እስቲ የተሳሳታችሁት ወይንም ያረጋችኋቸውን መልካም ነገሮች ለታናናሾቻችን ለአዲሱ ጀነሬሽን ደግሞ እንዲማርበት ብናደርግ መልካም ነው። በእርግጥ አንዳንድ ነገሮቻችንን እንደዚህ አውጥተን ስንናገር ጃጅ የሚያደርጉን ሰዎች አይጠፉም። ነገር ግን ኢትስ ኦኬ እኛ ጃጅ ተደርገን ትውልድ ቢድን እኛ የተሳሳትነውን ነገር ልጆቹ ባይሳሳቱብን በእኛ ቢበቃ መልካም ነው ብዬ አስቤ ይሄንን እንግዲህ የ48 ዓመት መጨረሻ የ49 ዓመት መግቢያዬን እንዲሁም ወደ 50 ዓመት መሄጃ መንደርደሪያዬን ስጦታ ለእናንተ ሰጥቻቸዋለሁ። እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው። ይህንን ቻነል ሰብስክራይብ እያደረጋችሁ የዘመናዊ ሾው ቤተሰብ ሁኑ። ዓላማው አብሮ መዘመን ነው፣ እንዲሁም ብዙ ዘመናዊዎችን ማፍራት። አመሰግናለሁ።